ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ባለስልጣናት በቢሊየን የሚገመት ብር መዝረፋቸው በማስረጃ ተጋለጠ። የኢትዮጵያ ጋዜጠኞችም ፓርላማ እንዳይገቡ ታገደ። የአዲስ አበባ ስታዲየም ዙሪያ ሊፈርስ መሆኑ ተነገረ። ጋዜጠኛው የተገደለው በሰው ነው ተባለ። ቦትስዋና በደቡብ አፍሪካ ላይ እርምጃ ወሰደች። ብዙ ዜጎቿ ያለቀባት ኢትዮጵያ ግን ዛሬም ጸጥ ረጭ ብላለች። ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። የአገዛዙ ሰራዊት ንጹሐንን ከነህይወታቸው ጉድጓድ ቆፍሮ መቅበራቸው ተጋለጠ። በሰሜን ወሎ አስተዳደር ዞን መቄት ወረዳ 014 ሞቀራ ቀበሌ ነዋሪዎች የሆኑት አቶ ወንድማገኝ ዘውዱና አቶ ተስፋዬ አወቀ የተባሉ ንጹሐን ግለሰቦችን በብልጽግና መከላከያ ሰራዊት ከነህይወታቸው ጉድጓድ ውስጥ ቀብሯቸዋል ተብሏል። ንጹሐን ግለሰቦቹ የትጥቅ መሳሪያ ያላችሁ አምጡ በሚል በሬ የወለደ ሐሰተኛ መረጃ ከፍተኛ ድብደባና እንግልት ከፈጸሙባቸው በኋላ ነው የሚቀበሩበትን ጉድጓድ በ015 ቀበሌ ቻይና ካምፕ ላይ እንዳስቀፈሯቸውና ከጉድጓዱ በላይ አንገታቸው ብቅ አድርገው ቀብረዋቸው ህይወታቸው እስከሚያልፍ ማንም ህብረተሰብ እንዳይቀርብ በማድረግ ህይወታቸው እንዲያልፍ በማድረግ የብልጽግና ጦር ሰራዊት ለአማራ ህዝብ ያለውን ንቀትና ጥላቻም ጥግ አሳይቶበታል ተብሏል። አቶ ወንድማገኝ ዘውዱ የ5 ልጆች አባትና የ7 ቤተሰብ አስተዳዳሪ እንዲሁም አቶ ተስፋዬ አወቀ የ4 ልጆች አባትና የ6 ቤተሰቦች አስተዳዳሪ እንደነበሩም ለማወቅ ተችሏል። አገዛዙ ከአሁን በፊት በርካታ የደብረ ዘቢጥ ነዋሪዎችን እስከ ህይወታቸው ውሃ ጉድጓድ ውስጥ አስገብቶ ህይወታቸውን በግፍ እንዲያልፍ ማድረጉ የቅርብ ጊዜ እኩይ ድርጊታቸው መሆኑም አይዘነጋም። እንዲህ አይነት መከራ ስቃይ የበዛበት የአማራ ክልል ህዝብ ዛሬም እየሞተ ቢሆንም ለዚህ ድርጊት ተባባሪ የሆኑት ግን ራሳቸው የአማራ ብልጽግና ካድሬዎች እንደዚሁም ልዩ ኃይሉና ሚኒሻ መሆኑ ደግሞ ጉዳዩን በጣም አሳዛኝ አድርጎታል። ብልጽግናዎች ዛሬም ከዚህ ገዳይና አስገዳይ ስርዓተ መንግስት ጋር በጋራ ሆነው በአማራ ህዝብ ላይ እየፈጸሙ ያለው ግፍና በደል እስካልቆመ ድረስ የፋኖ ኃይል ጠንክሮ እንደሚቀጥልም ነው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ ግንኙነት ክፍል ለዘውዱ ሾው ሚዲያ መረጃውን እየላከው። የሽመልስ አብዲሳ ጦር ዛሬም በወለጋ አማሮች ላይ መፈጸሙ ቀጥሏል ተባለ። ወለጋ ጊዳ አያና ወረዳ አዶዴ ዲቾ ቀበሌ ልዩ ስሟ ለሊ ማርያም ተብሎ የምትታወቀው አካባቢ ነው የሽመልስ አብዲሳ ሰራዊት በምሽት በመግባት ህዝቡን በማባረር አዳራቸውም እንዳይኖሩ የተፈረደበት አማራን ገንዘቡን በመዝረፍና በማውደም ተልኳቸውን ከፈጸሙ በኋላ ምንም የማያውቁ ንጹሐንን በግፍ ረሽኖ መሄዱን ከአካባቢው ያገኘነው መረጃ ይጠቁማል። በሌላም በኩል በምስራቅ ወለጋ ጊዳ አያና ወረዳ አዶዴ ዲቼ ቀበሌም እንደዚሁ የኦሮሞ ልዩ ኃይል ከሻሾበር ከተማ በቅርብ ርቀት ላይ የአማራን ማህበረሰብ ንብረቶች፣ እንስሳት ጭምር ከማህበረሰቡ ቀምተው ወደ ከተማው ይዘው እየገቡ በነበረበት ወቅት ነው ፋኖ በከፈተባቸው መብረቃዊ ጥቃት ዘርፈው ሲጓዙ የነበሩትን ንብረቶች ትተው መሸሻቸው ታውቋል። ፋኖቹም በሽመልስ አብዲሳ ወታደሮች ተዘርፎባቸው የነበረውን ንብረት በማስመለስ ለባለቤቶቹ ማስረከባቸው ነው የተገለጸው። ከአካባቢው ባገኘናቸው መረጃ መሰረት አቢዶንጎሮ ጊዳ አያና ወረዳቸውም መጠነ ሰፊ ጥቃት ከፍቶ የሰነበተው የኦሮሚያ ጥምር ኃይል አድማሱን እያሰፋ ኪርሞ ወረዳ ባጊና ቀበሌ በመግባብም ተደጋጋሚ መድፍ ድብደባ ከፈጸመ በኋላ ዱከን ተራራ ላይ ምሽግ የያዛቸውን የገለጹልን ምንጮቻችን ወደ አሹ ኩስዬ ቀበሌ ለመግባት እንቅስቃሴ መጀመራቸውንም አክለው ገልጸዋል። ይሁን እንጂ ፋኖ በሚችለው አቅም እየታገለ እርምጃ መውሰዱን ይቀጥላልም ብለዋል። የአዲስ አበባ ስታዲየም ዙሪያ ሊፈርስ መሆኑ ተሰማ። ከ50 ዓመታት በላይ ብቸኛና የሀገራችን ብሔራዊ ስታዲየም በመሆን ሲያገለግል የቆየው የአዲስ አበባ ስታዲየም ዙሪያውን የአዲስ አበባ ከተማ ዓለም አቀፍ ተወዳዳሪነትን የሚያረጋግጡ አዳዲስ ገጽታዎችን ለመጨመር በ2 ቢሊዮን ብር ለማልማት አቅደናል ሲል ነው የገለጸው። በተለይም በኢትዮጵያ የመጀመሪያው በአፍሪካም ትልቅ የሆነውን በአንድ ጊዜ ከ200 ሰዎች በላይ ማስተናገድ የሚችል የህዝብ መዋኛ ገንዳ ከመስቀል አደባባይ ጋር በምድር ውስጥ ወይም አንደርግራውንድ የሚያገናኝ ከመስቀል አደባባይ ከፓርኪንግ ስታዲየም ውስጥ ለውስጥ የሚያገናኝ መንገድ የኢትዮጵያን መገናኛ ስፖርት ሙዚየም በመገንባት የኢትዮጵያ ለዓለምና ለአፍሪካ በስፖርት ዘርፍ ያበለጸገችው ጉልህ አትሌትና እግር ኳስ ሌሎችም የያዘ ታላላቅ ሙዚየም፣ የስፖርት አልባሳት፣ ቁሳቁስ መሸጫና ጂምናዚየም
መናፈሻዎችን በማካተት በ6 ወራት ለህዝብ ክፍት ለማድረግ ስራ በቅርቡ እንደሚጀምር ነው የተገለጸው። ይሁን እንጂ የአዲስ አበባ ነዋሪዎች ይህንን መረጃ እንደደረሳቸው በረሃብና በመከራ በስቃይ ውስጥ ላለነው ስራ እድል ቢፈጠርልንና ራሳችንን እንድንችል እንደዚሁም ደግሞ ከቤት ንብረታችን ተፈናቅለን ሜዳ ላይ የወደቅነው መጠለያ የምናገኝበት ጉዳይ ላይ ገንዘቡ ትኩረት ተሰጥቶበት ቢሰራ ምንኛ ደስ ባለን ነበር ሲሉ የአዲስ አበባ ያወጣውን ፕሮጀክት ውድቅ አድርገውታል። የኢትዮጵያ ባለስልጣናቶች በቢሊዮን የሚቆጠር የኢትዮጵያን ገንዘብ እንደዘረፉ ተጋለጠ። ኢትዮጵያ በሙስና በየዓመቱ እስከ 5 ቢሊዮን ዶላር እንደምታጣም ነው የአፍሪካ ልማት ባንክ በ2025 ሪፖርቱ ያጋለጠው። 5 ቢሊዮን ዶላር ማለት የኢትዮጵያን አጠቃላይ ጥቅል ምርት ወይም ጂዲፒ 4% ማለት እንደሆነም ነው የታወቀው። የኢትዮጵያ ውጭ ንግድ ለማግኘት ካቀዳቸው 9 ቢሊዮን ዶላር ከግማሽ በላይ የሚያክል ገንዘብ በቀማኛ ባለስልጣኖች ተባባሪነትና ባለሀብቶች መወሰዱ ነው የታወቀው። ይህ አሃዝ እንደሚያመለክተው ከሆነ ለ2018 በጀት ከተበጀተው ውስጥ ከግማሽ በላይ ቀጥፈው በልተውታል። እናም ይህ ሪፖርት አስደንጋጭ መረጃ ኢትዮጵያ ውስጥ ካለው እጅግ ስር የሰደደ ህዝቡን ያደየ ሙስና፣ ሌብነት ትንሹ እንደሆነም ነው በተለይም ኢትዮጵያኖቹ እየገለጹ የሚገኙት። ባለስልጣናትና አርቲስቶች በአንድ ጊዜ ብቻ 98 ቢሊዮን በሚዘርፉበት ሀገር እድገት ይመጣል ተብሎ ማሰብ ዘበት ነውም ብለዋል። ኢትዮጵያ ሀገራችን በችግር በረሃብ በመከራ በስቃይ ውስጥ ባለችበት በዚህ ሰዓት እንዲህ አይነት ዘርፋ በባለስልጣናቶች መከናወኑ አገሪቱ ወዴት እየዘቀተች እንደሆነ አመላካችም ነው ተብለዋል። ጋዜጠኞቹ ወደ ፓርላማ እንዳይገቡ ታገደ። 100 ቢሊዮን ብር መዘረፉ ከተጋለጠ በኋላ ነው ሚዲያዎች በፓርላማ እንዳይዘግቡ የተከለከለው። ሪፖርተር ጋዜጣ በትላንትና እትሙ በባለስልጣናትና አርቲስቶች 98 ቢሊዮን ብር መዝበራቸውን መዘገቡ መነጋገሪያ ሆኖ መዋሉም ታውቋል። የህዝብ ተወካዮች ምክር ቤት የገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ ነው አዲስ ማለዳን ጨምሮ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝቶ እንዳይዘግቡ መከልከላቸው የታወቀው። የአዲስ ማለዳን ጨምሮ የግል መገናኛ ብዙሃን ጋዜጠኞች የመግቢያ በር መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና የኦቢኤን ያሉ ግን ላቸው መግባታቸውን የአዲስ ማለዳ ሪፖርተር አመላክቷል። የፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴር እና ተጠሪ ተቋማት ጋር የ9 ወር እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ነው ከጠዋቱ 2 ሰዓት ከ30 ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘውን መርሃ ግብር ባለፈው አርብ እንዲዘግብ ለአዲስ ማለዳ ጥሪ ቀርቦለት እንደነበረና ዛሬ ክልከላ የተጣለበት መሆኑ ታውቋል። ይህ ውሳኔ የቋሚ ኮሚቴ ስለመሆኑ ለጋዜጠኞቹም ተነግሯቸዋል። በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ በሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማ ላይም ለግል ሚዲያዎች ክፍት ይደረጋል ወይስ እንደ ገንዘብ ሚኒስቴር ክልከላ ይጣልበታል በሚለው ከስፍራው ከነበሩ ዘጋቢዎች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አለማግኘቱም ታውቋል። የኢትዮጵያ ሕዝብ መረጃን የማግኘት መብቱ እየተገደበ ባለበት በዚህ ሰዓት መንግስት ግን መገናኛ አውታሮችም ጋዜጠኞችንም ነፃ ናቸው የሚል የውሸት ዘገባዎቹን እያከናወነ ይገኛል። ለመሆኑ በፓርላማ ውስጥ ገብተው መረጃ ለመሰብሰብ ከታገዱ የፓርላማ ሰዎቹ ራሳቸው የመናገርና የመጠየቅ መብት እንደሌላቸው የሚታወቅ መረጃም እየወጣ ይገኛል። ስለሆነም ኢትዮጵያኖቹ በጋራና በአንድነት ቆመው ይህንን ስርዓተ መንግስት እስካላስወገዱ ድረስ ችግሮቹ እየተባባሱ እንደሚቀጥሉም ነው አንዳንድ የፖለቲካ ተንታኞች ጉዳዩን እያብራሩት የሚገኙት። ጋዜጠኛው በሰው እጅ መገደሉ ተገለጠ። ወንድሜ በሰው እጅ ስለመገደሉ የመጀመሪያ ዙር የአስክሬን ምርመራ ውጤትና ሌሎችም ሁኔታዎች ያሳያሉ ሲል የጋዜጠኛ ያዕቆብ ያንቴ ወንድም ተናገረ። ከሰሞኑ በጎረቤት ኬንያ ነዋሪነቱ ያደረገና የተለያዩ ፖለቲካዊ ይዘቶችን ያላቸውን እንዲሁም የሰብአዊ መብት ጥሰት ጉዳዮች ላይ ትኩረት ያደረገው ጽሁፎችን በመጻፍ የሚታወቀው ጋዜጠኛ ያዕቆብ ያቴኔ በናይሮቢ ከማኮ ተብሎ በሚጠራው አካባቢ በገዛ መኖሪያ ቤቱ ሞቶ መገኘቱ መነጋገሪያም ሆነ እንደነበር አይዘነጋም። ቲካፍ የኢትዮጵያ ጋዜጠኛ ያዕቆብ ያቴኔ ታናሽ ወንድም ከያቤሎ ዩኒቨርሲቲ መምህሩ ሙኒ ታና ጋር ቆይታ ማድረጉን ገልጾ ወንድሜ በሰው እጅ መገደሉን የሚያሳይ በርካታ መረጃዎች አሉኝ ሲል ገልጾለታል። ያዕቆብ በ1994 ዓ.ም ጀምሮ የኢትዮጵያ ቴሌቪዥን ጨምሮ በተለያዩ ሚዲያዎች የሰራ ሲሆን በኤንጂኦዎች እና በከፍተኛ ትምህርት ተቋማትን በመምህርነት አገልግሏል። በመንግስት የስራ ኃላፊነትም ሰርቷል ሲል ጠቁመዋል። ኦርቢት ሚዲያ፣ ኢትዮጵያ ኢንሳይደር፣ አዲስ ስታንዳርድ ጋዜጠኛ ያዕቆብ በስደት ላይ ሆኖ አብሯቸው ይሰራ ከነበሩ ሚዲያዎች መካከል እንደነበረም ታውቋል።
በተደጋጋሚ ዛቻና ማስፈራሪያ እየደረሰበት ስለመሆኑ በዚህም ምክንያት ቀድሞ ይኖርበት የነበረውን ሰፈር በቀየሩን ነግሮኝ ይህን ስራም ትቶ ወደ ሌላ ስራ ጠቅሎ እንዲገባ ተስማምቶ ነበር ብለዋል። የጋዜጠኛ ያዕቆብ ያቴኔ አስክሬን በየብስ ኢትዮጵያ ደርሶ ኮንሶ በሚገኘው የዘሊማድ የቤተሰብ መቃብር ስርዓተ ቀብሩ መፈጸሙም ታውቋል። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ እና ሌሎችም ዓለም አቀፍ የሰብአዊ መብት ተሟጋቾች በቀጣይ ይህንን ጉዳይ እንደሚከታተሉና ምላሽ እንደሚሰጡም ተዘግቧል። አሁን ወደ ውጭ ዜናዎች እናመራለን። ጋና ኢትዮጵያ በደስታ የተቀበለችውን $109 ሚሊዮን የሚገመት የአሜሪካን የጤና ድጋፍ ውድቅ አደረገች። ጋና $109 ሚሊዮን የሚገመተውን የአሜሪካን የጤና ድጋፍ ውድቅ ማድረጓን አስታውቃ መንግስት ድጋፉን አልቀበለውም ማለቱንና የአሜሪካን የገንዘብ ድጋፍ ለመልቀቅ የጋና ጤና መረጃዎችን ለ10 የአሜሪካን ተቋማት ክፍት እንዲሆኑ ቅድሚያ ሁኔታ በማስቀመጡ እንደሆነ ነው የታወቀው። የጋና መንግስት ይህን ጥያቄ የሀገሪቱ ሉዓላዊነትን የሚነካና የዜጎችን የጤና መረጃ ደህንነት ለአደጋ የሚጥል በመሆኑ ተቀባይነት እንደሌለው አስታውቋል። ለሀገሪቱም ሆነ ለዜጎቹ ደንታ የሌለው የኢትዮጵያ መንግስት ግን ይህንን ተመሳሳይ ቅድመ ሁኔታ ያለውን የጤና ድጋፍ ከወራት በፊት ተቀብሎ ማጽደቁን ይፋ ማድረጉ ይታወሳል። ቦትስዋና በደቡብ አፍሪካ የቦትስዋና ዜጎች ላይ እየደረሰ ያለውን የጥላቻ ጥቃት በመቃወም የቦትስዋና ፕሬዚዳንት ዱማ ቦካ ጠንካራ የዲፕሎማሲና የኢኮኖሚ እርምጃዎችን ወሰዱ። ፕሬዚዳንቱ የዜጎቻቸውን ደህንነት ለመጠበቅ ሲሉ ከደቡብ አፍሪካ ጋር የሚዋሰኑ ድንበሮችን ሊዘጉ እንደሚችሉም አስጠንቅቀዋል። ወደ ደቡብ አፍሪካ ይላክ የነበረውንም የኤሌክትሪክ ኃይል ማቋረጥ እንደሚቻልም አሳውቀዋል። በደቡብ አፍሪካ የሚገኙ ዜጎቻቸውን በአስቸኳይ ወደ ሀገራቸው እንዲመለሱ ማዘዛቸውም ታውቋል። ፕሬዚዳንቱ ዱማ ባኮ በንግግራቸው ቦትስዋና ደቡብ አፍሪካን ከአፓርታይድ ስርዓት ነፃ ለማውጣት ላደረገችው ትግል ያበረከተችውን ታሪካዊ ውለታ በማስታወስ ነው ዛሬ ልጆቻችን በእናንተ ምድር ላይ እየተዋረዱና እየሞቱ ዝም አልልም ሲሉ ቁጣቸውን የገለጹት። ይህ ያልተጠበቀው ውሳኔ በሁለቱ ጎረቤት ሀገራት መካከል የነበረውን የቆየ ግንኙነት ወደ አደገኛ ያልታወቀ ምዕራፍ ሊያሸጋግረው እንደሚችልም ተሰግቷል። ይህ በእንዲህ እንዳለም የናይጄሪያ መንግስት በሀገሪቱ የሚገኘው የደቡብ አፍሪካ ተጠባባቂ ከፍተኛ ኮሚሽነር ቦቢ ሞሮ ዛሬ በአቡጃ የሚገኘውን የውጭ ጉዳይ ሚኒስትር ቀርበው ማብራሪያ እንዲሰጡም ትዕዛዝ አስተላልፈዋል። ናይጄሪያ በደቡብ አፍሪካ የሚገኙ ዜጎቿ ላይ እየደረሰ ያለውን በደልና የንግድ ተቋማቶች ላይ የሚፈጸመውን ዝርፊያ በሁለቱ ሀገራት ዲፕሎማሲ ግንኙነት ላይ ከፍተኛ ጥላ ማጥላቱንም በይፋ ገልጻለች። የተባበሩት መንግስታት ጥቃቱ በተለይም ጥቁር አፍሪካውያን ላይ ያነጣጠረ ሲሆን ከናይጄሪያ በተጨማሪ ጋና በዜጎቿ ላይ የሚፈጸመውን በደል በመቃወም የደቡብ አፍሪካን አምባሳደር አስጠርታለች። የጋና መንግስት ለዜጎቹ የ4 ሰዓት የደህንነት መጠባበቂያ መስመር መክፈቱንም አሳውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝም በደቡብ አፍሪካ የተለያዩ ግዛቶች በተለይም በኳዙሉ ናታል እና ምስራቃዊ ኬፕ የሚታየው የጥላቻ ንግግርና ጥቃት እጅግ እንደሚያሳስባቸውም ገልጸዋል። ለጥቃቱ መባባስ ምክንያቶች ናቸው ተብለው የተጠቀሱትን በደቡብ አፍሪካ ያለውን የስራ አጥነት መጠን 30% መድረሱን የሀገሪቱ ዜጎች ስደተኞች ስራ ዕድላችንን እየወሰዱ ነው በሚል እንዲቆጡ ያደረጋቸው ሲሆን ስደተኞቹ በትናንሽ ካፒታል የሚንቀሳቀሰውን የችርቻሮ ንግዶች ገበያ መቆጣጠራቸው ከአካባቢው ነዋሪዎች ጋር ቅራኔ ይፈጥሯል ነው የተባለው። ፕሬዚዳንቱ ጥቃቱ በጽኑ ያወገዙ ሲሆን ደቡብ አፍሪካ ከአፓርታይድ ዘመን በነበረችበት አስቸጋሪ ወቅት ሌሎች አፍሪካ ሀገራት ናይጄሪያ በተለይም ኢትዮጵያን ጨምሮ ያደረጉላቸው ውለታም አስታውሰዋል። አፍሪካውያን ወንድሞቻችን ማጥቃት የለብንም ሲሉም ጥሪ አቅርበዋል። ሆኖም በጆሃንስበርግ እና በፕሪቶሪያ የሚገኙ በርካታ የውጭ ዜጎች የንግድ ድርጅቶች በዝርፊያ ፍራቻ ተዘግተው ይገኛሉ ነው የተባለው። ይሁን እንጂ ከፍተኛ ቁጥር እየሞተባት የምትገኘው ኢትዮጵያ ግን ዛሬም ጸጥ ረጭ ብላለች። በዜጎቿ ላይ ስለሚደርሰው ነገር ደንታም የላቸውም ባለስልጣናቱ እየተባለ በመወቀስም ላይ ይገኛሉ። በአንዳንድ ወገኖች ዘንድ ደግሞ ኢትዮጵያ በራሷ ሀገር የራሷን ዜጋ እየጨፈጨፈች ባለችበት በዚህ ሰዓት እንዴት ተብሎ ነው ደቡብ አፍሪካ ስለሚገኙ ዜጎቿ የምትጨነቀው ሲሉ የመንግስትን ደንታ ቢስነትም አጋልጠዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህ ምስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።